بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه الطيبين الطاهرين. أولا أذكر نفسي وإياكم بإخلاص النية لله تبارك وتعالى ومجمل درجانية الله سبحانه وتعالى عندنا درسته سلهن. المحاضرة الثالثة عشرة أسرى سوسا محاضرة كلام الله تعالى الله سبحانه وتعالى نجر لنا الله سبحانه وتعالى نجر بهري من نجرني هنا نو كذب في أسره لتنيا محاضرة لي الله سبحانه وتعالى الرحمن وعلى العرش استوى بلو راس مجلسون هي قرآن أنكس دمو الله سبحانه وتعالى عرش يتقطر نو مالت نجي عرش لي هنا المالت ندال هنا أنستن نبرة بزو مفسروችን እየተከስን معناው ምን ማለት ነው የሚለውን በስርዓት ከነ ኪታቦች አብራርተናል ማለት ነው። ኢንሻአላህ በዛሬው ደርሳችን ስለ አላሁ ሱብሓነሁ ወተዓላ የንግግር ባህሪ የምናይ ይሆናል። እንደሚታወቀው ጌታችን ሱብሓነሁ ወተዓላ መገለጫ ባህሪያቶች አሉት። እሱን አላህን የምናውቀው እኛ በባህሪያቶቹ አሉ። እሱን የምናውቅበት ሶስት መንገዶች አሉ። እንደሚታወቀው አላሁ ሱብሓነሁ ወተዓላ የሚገለጽባቸው ባህሪያቶች አሉ። ለሱ የማይገቡ የሆኑ ባህሪያቶች አሉ። ለሱ የማይሆኑ የማይገቡ የሆኑ ማለት ነው። ጃኢዙ ምንለው አለ። እነዚህ ሶስቶቹን ነገሮችን በማወቅ አላህን እናውቃለን። ለአላሁ ሱብሓነሁ ወተዓላ የሚገቡ ባህሪያቶች ብለን አምስተኛው ሙሐደራ ላይ ከታች አሳልፈናል። 13 ባህሪያቶች ማን ናቸው ጠቃቅሰን ነበረ ማለት ነው። በዛ መልኩ ከያዝን ከጠቀስናቸው ባህሪያቶች ውስጥ አንዱ አላህ ያለ ነው የሚለው ነው። አላሁ ሱብሓነሁ ወተዓላ ያለ ነው موجود ነው لا شك في وجوده ለመኖሩ ምንም ጥርጥር የለውም። ነጥቦችን አንስተን ነበረ ማለት ነው። እዛ ውስጥ ከተጠቀሱት ውስጥ ወህዳንያ አለ፣ ቀይዳን በቃ ምንለው አለ፣ كذلك قيام بالنفس ሌሎችም ጠቅሰናል። ከዛ ከ13ቶቹ ውስጥ አንዱ ማን ነው? ከላሙላህ الكلام የምንለው ነው ማለት ነው። አላህ ተናጋሪ ነው የምንለው ነው። አላሁ ሱብሓነሁ ወተዓላ ተናጋሪ ነው። ይሄንን ባህሪ ነው አሁንም የምንመለከተው ማለት ነው። ስለዚህ ባህሪ ስንጠቅስ ሶስት ቡድኖችን እናገኛለን። አንድ ሙዕተዚላዎች ናቸው ወይም ሙዓጢላ ከሚባሉት ፍርቃዎች ውስጥ ያሉት ማለት ነው። ከነሱ ቡድን አላሁ ሱብሓነሁ ወተዓላ ይናገራል ከተባለ እንደኛ በፊደል በድምጽ ሊሆንብን ነውና አላህን አይናገርም ነው የሚባለው ይላሉ። ያ ማለት ምን ማለት ነው? አላሁ ሱብሓነሁ ወተዓላ ይናገራል አንልም ነው የሚሉት። መጀመሪያ ቅያሳቸው በራሳቸው አላህን ስለገለጹት ነው። ይናገራል ከተባለ በፊደል መሆን አለበት በድምጽ መሆን አለበት አሉና ስለዚህ አላህ ይናገራል ምን ከሆነ ከፍጡር ጋር ይመሳሰልብናል አሉ። አላህን ሊያጠሩ አሰቡ። ከዛ ምን አሉ? አይ አላህን ፍጡር ጋር እንዳይመሳሰል አይናገርም ነው ማለት ያለብን አሉ። ሌላኛው ፍርቃ ደግሞ ሙጀሲማ ወሃቢያ ነው፣ ሙሸቢሃ። እነሱ ደግሞ አይ አላህ ይናገራል ንግግሩም ደግሞ በፊደል በድምጽ በቋንቋ ነው አሉ። ልክ እንደኛው ማለት ነው። ሱብሃንአላህ። ሁለቱም ፍርቃዎች መንገድን የሳቱ የሆኑ ናቸው። አህሉ ሱና ወል ጀማዓ የአላህን የንግግር ባህሪን ሳይክዱ ከፍጡራንም ጋር ሳያመሳስሉ ያምናሉ። እሱ ምንድነው? አላሁ ሱብሓነሁ ወተዓላ ተናጋሪ ነው። የንግግር ባህሪ አለው። ተናጋሪ ነው አላሁ ሱብሓነሁ ወተዓላ። ንግግሩ ግን የፍጡራንን ንግግር አይመስልም ነው። ንግግሩ የአላህ ንግግር የፍጡራንን ንግግር አይመስልም። የኛ ንግግር በፊደል በድምጽ በቋንቋ ነው። አላሁ ሱብሓነሁ ወተዓላ ፊደል ድምጽ ቋንቋን ከመፍጠሩ በፊትም ተናጋሪ ነውና ፊደል ድምጽ ቋንቋ አያስፈልገውም። ያለ ፊደል ያለ ድምጽ ያለ ቋንቋ ተናጋሪ የሆነ ጌታ ነው። ለአላሁ ሱብሓነሁ ወተዓላ ተናጋሪነቱን እናሰብታለን፣ ከፍጡር ባህሪ ደግሞ እናርቃለን ማለት ነው። طيب اعلم اوقيلنا أن الله سبحانه وتعالى متكلم تناغارين بكلام واحد عند بهنا نغير مالتم يفطرانن يما يمثل بهنا نغير مالتنا الله تناغارين بكلام واحد يفطرانن نغير بما يمثل ملكو الله سبحانه وتعالى نغير يفطرانوችን نغير የሚመስል አይደለም። أزلي أبدي الله سبحانه وتعالى نغير أزلي ነው
ለመኖሩ መጀመሪያ የሌለው ነው ከዚህን ጊዜ የተጀመረ ነው የሚባል አይደለም እሱ አላህ Subhanahu Wa Ta'ala አዘሊ እንደሆነ ሁሉ ባህሪያቶቹም አዘልዮች ናቸው ለመኖራቸው መጀመሪያ ከዚህን ጊዜ ጀምረው አይባሉ ፍጡሮች አይደሉምና ማለት ነው ሱብሃንአላህ እና አዘሊ ነው የአላህ ንግግር ከጊዜ በኋላ እንደ ህፃን ልጅ ባባዛዛ ያለ አይደለም ምን ያለው አላህ Subhanahu Wa Ta'ala ተናጋሪነትን ያገኘ ሊባል አይደለም እንደዛ ማለት ነው ከጊዜ በኋላ እንዲህ ያለ የሚለምደው ህፃን ልጅ ነው በፊደልም በቋንቋ የሚናገረው ከዛሊከ ማለት ነው እና የአላህ Subhanahu Wa Ta'ala ንግግር አዘልይ ነው ለመኖሩ መጀመሪያ የሌለው በአዘል ያለ ንግግር ነው አበዲ እንዲሁም እስከዚህን ጊዜ ደርሶ ይቋረጣል የሚባል አይደለም የአላህ Subhanahu Wa Ta'ala አዘሊ አበዲ ነው ንግግሩ ለመኖሩ መጨረሻ የሌለው ነው لا يبتدأ ولا يختتم የፍጡራን ንግግር ስናይ የሚጀመር የሚጨረስ አንዴ የሚያወሩበት አንዴ ዝም የሚሉበት ነው የአላህ ንግግር لا يبتدأ ولا يختتم በዚህ ጊዜ ይጀመራል የሚባል የሚጀመር የሚጨረስ ተብሎ የሚገለጽ አይደለም የአላህ ንግግር የሚጀመር ጅማሬ ያለው ምንድነው ከጊዜ በኋላ አዲስ ባህሪ የሚከሰትለት የሆነ ነው የሚጨረስሳ ልክ የኛ ንግግር ማለት ነው ተናግረን እንጨርሳለን እዚህ ላይ ጀመረ ይባላል እዚህ ላይ ጨረሰ ይባላል የኛ የአላህ Subhanahu Wa Ta'ala ንግግር እንደዚህ አይደለም አዘልያ በድይ ነው ليس حروفا متعاقبة ተከታታይ የሆኑ ተከታትለው የሚመጡ የሆኑ ሐርፎች ፊደሎች አይደለም የአላህ ንግግር يسبق بعضها بعضا ከፊሉን የሚቀድም የሆነ ተከታትሎ የሚመጣ የሆነ ፊደል አይደለም ለምሳሌኛ አህመድ ስንል ከዛ ከዛ ሚም እንደዚህ አድርገን ተርቲቡን ጠብቀን ነው የምናመጣው ሐምዛ ሐን ቀድሞት መጥቷል ሐን ደግሞ ሚምን ቀድሞ መጥቷል እንደዚህ አንዱን ቀድሞ የሚመጣ አይደለም የአላህ Subhanahu Wa Ta'ala ንግግር በእንደዚህ አይነት ፊደል የሚገለጽ አይደለም ነው لأن الذي ምክንያቱም يسبق بعضه بعضا አንዱን ከፊሉን የሚቀድመው የሆነ ነገር يكون حادثا አዲስ ፍጡር ነውና የሚሆነው ፍጡር ስለሚሆን አንዱን ቀደመው የሚባል ከሆነ ቀዳሚው ተቀዳሚው የተባለ ፍጡሮች ናቸው የሚሆኑት ማለት ነው ምሽቀዳደሙ ነገራቶች ስለዚህ የአላህ Subhanahu Wa Ta'ala ንግግር በዚህ የሚገለጽ አይደለም ነው وليس صوتا የአላህ Subhanahu Wa Ta'ala ንግግር ድምጽ አይደለም በድምጽ አይደለም ንግግሩ ነው يحدث የሚከሰት የሆነ من تصادم الأجرام ከአካላቶች ግጭት የሚከሰት የሚፈጠር የሆነ ድምጽ አይደለም የአላህ ንግግር ድምጽ ማለት ምንድነው ሁለት አካላቶች ሲጋጩ የሚያወጡት የሆነ ነገር ነው እጃችን ከእጃችን ጋር በሚጋጭበት ሰዓት ድምጽ ይወጣል እጃችንን ግድግዳ ብትመታበት ሁለቱ አካል ሲጋጭ ድምጽ ይወጣል ምላሳችንና ላንቃችንን ስናገናኘው ሲጋጭ ምን ይሆናል ድምጽ ይወጣል ሐርፎች ይወጣሉ የአላህ ንግግር ድምጽ አይደለም ድምጽ ማለት ሁለት አካላቶች ተጋጭተው የሚፈጠር የሆነ ነገር ነው የአላህ Subhanahu Wa Ta'ala ንግግር እንደዚህ አይደለም وليس لغة የአላህ Subhanahu Wa Ta'ala ንግግር ከذلك ቋንቋ አይደለም በቋንቋ የሚገለጽ አይደለም عربية ولا غيرها عربኛ ቋንቋም ይሁን ሌላ ቋንቋ ተብሎ የሚገለጽ አይደለም የአላህ ንግግር عربኛ ቋንቋም አይደለም ሌላ ቋንቋም አይደለም ቋንቋ የሚባለው ነገር ከጊዜ በኋላ የመጣ ስለሆነ ማለት ነው ولا غيرها من اللغات ከቋንቋዎች ሌላ ቋንቋም አይደለም لأن اللغات حادثة ምክንያቱም ቋንቋዎች ፍጡሮች ናቸውና እዚህ ጋር አንዴ ቆም ብላችሁ ተከታተሉኝ የአላህ Subhanahu Wa Ta'ala ንግግር ፊደል ድምጽ ቋንቋ አይደለም ነው በፊደል በድምጽ በቋንቋ አይደለም አላህ ተናጋሪነቱ ነው እሺ በፊደል ተናጋሪ አይደለም ስንል በፊደል የሚናገር ሰው ነው እንጂ ፈጣሪ አይደለም በፊደል የሚናገር ምንድነው ከተባለ ደካማ ነው ወሮ ትኩረት አድርጉልኝ በፊደል የሚናገር ደካማ ነው ድክመቱ የት ጋር ነው እስኪ በፊደል ስንናገር እኛ አህመድ ስንል ሀምዛ አለ ሐ አለ ሚም አለ አህመድ ብለን እናነባለን አህመድ ስንል ማለት ነው እሺ ሀምዛን ወደ ውስጥ አስገብተን ሐን ከፊት አምጥተን አህመድ ብለን ማንበብ እንችላለን ወይ ሐ መጀመሪያ ላይ ካመጣ ነው ሀምዛን ደግሞ መሀል ካስገባ ነው አህመድ የሚለው ይመጣልናል አይመጣም ምንድነው የሚሆነው ታዲያ ያንን የፈለግነውን ነገር ማለት አንችልም በዛን ሰዓት
አንዱን ፊደል ካስቀደም ነው ማለት ነው እዛ ላይ ምን ተከሰተ ማለት ነው ፊደሎቹ የሚፈልጉበት ቦታ ላይ ማስቀመጥ ግዴታ ይሆንብናል እኛ የፈለግነውን ነገር ለመናገር የሚለውን ከዚህ እንይዛለን ስለዚህ በፊደል የሚናገር የሆነ ሰው ምንድነው ታዲያ በፊደል የሚናገር የሆነ አካል ደካማ ነው ድክመቱ ምንድነው ፊደሎቹ በሚፈልጉት ተርቲብ ማስቀመጥ ይኖርበታል ፊደሎቹ እንደሚከጅሉ ሊያደርጋቸው ግድ ይለዋል አንድ ድክመቱ ነው ሌላ ለምሳሌ አሁንም ባ የሚለውን ለማውጣት ሁለት ከንፈሮች ያስፈልጉታል ሁለቱን ከንፈሮቹን ሳያገናኝ ባ ማለት አይችልም ሰውየው ባ ማለት አይችልም ባ እስኪ በሉ የሚወጣለት ሰው አለ ሁለቱ ከንፈሮችን ሳያገናኝ ባ ማለት የሚችል ሰው የለም ኢዘን አንደኛ ሐርፎችን የሚያወጣ የሆነ ሰው አካል ሊኖረው ግድ ይላል አካል ይህ ፍጡር የሆነ አካል ማለት ነው አላህ Subhanahu Wa Ta'ala አካል አይደለም ከንፈር ያስፈልገዋል ፊደል የሚጠቀም ድድ ያስፈልገዋል ላንቃ ያስፈልገዋል ጉሮሮ ያስፈልገዋል ምንም ይሁን በፊደል የሚናገር ለምን የፊደሎቹ መውጫ ቦታዎች እዚህ ላይ ስለሆኑ ማለት ነው አላህ Subhanahu Wa Ta'ala አካል አይደለም በዚህ የሚገልጽ አይደለም እሺ ባሚለውን ግዴታ ሁለት ከንፈርን አገናኝተን ነው የምናወጣው ሁለት ከንፈራችንን ሳናገናኝ እናውጣ ብንል ይወጣልናል አይወጣልንም ለምን ስለዚህ እኛ ፊደሉ ባ የሚፈልገውን አይነት ባህሪ ሰተነው ነው ባን የምናገኘው ማለት ነው ለዚች ለባ ፊደል ተገዢ ሆነናል ደካሞች ሆነናል እሷን የምትፈልገው ነገር ካልሰጠን ማግኘት አንችልም ማለት ነው አላህ Subhanahu Wa Ta'ala ከእንዲህ አይነት የጸዳ ነው طيب የአላህ ንግግር ድምጽ አይደለም ብለናል مرحبا በድምጽ ተናጋሪ ሆነ ደካማ ነውና አንድ የመጀመሪያው ፊደል ፍጡር ነው በፊደል የሚናገር ከጊዜ በኋላ መናገር ለመደ ነው የሚባለው ፊደል ሳይኖር በፊት መናገር አይችልም ነበር ነው የሚባለው በፊደል የሚናገር ማለት ነው ከዛሊካ ፊደሏ የምትፈልገው ነገር ካላደረገ ማውጣት አይችልም ሁለተኛ በድምጽ አይደለም የአላህ Subhanahu Wa Ta'ala ንግግር ነው እዚህ ላይ የምናነሳው ነገር ድምጽ የሚባለው ነገር ከጊዜ በኋላ የመጣ ነው አላህ ነው የፈጠረው ከፍጡሩ አይፈልግም አላህ Subhanahu Wa Ta'ala ስለዚህ ከጊዜ በኋላ የተገኘ የሆነ ነገር ነውና ፊደል ሳይፈጠር በፊት አላህ አይናገርም ነበር ማለትን ያመጣል ማለት ነው እዚህ ጋር እንትን የሚሉ ከሆነ በፊደል ነው በድምጽ ነው የሚል ከሆነ ድምጽ ከመፈጠሩ በፊት አላህ አይናገርም ነበር ማለት ይሆናል ማለት ነው ያ ደግሞ እንደምንድን ሊሆነው ህፃን ልጅ አፍ ሲፈታ ዛሬ አንድ ቃል ሁለት ቃል እያለ እንደሚለማመደው ተለማምዶ ነው አላህን መናገር የጀመረው ሊሉ ነው ማለት ነው አላህ ንግግሩ ጅማሬ እና ፍጻሜ የሚባል ነገር የለውም ብለናል طيب ድምጽ የሚባለው የአላህ ፍጡር ነው ድምጽ የሚባለው ነገር ከመኖሩም በፊት አላህ Subhanahu Wa Ta'ala ተናጋሪ የሆነ ጌታ ነው طيب ሁለተኛ በድምጽ የሚናገር የሆነ ሰው ደካማ ነው ምኑ ላይ ነው ድክመቱ እስኪ አህመድ የሚለውንና ሙሐመድ የሚለውን ባንድ ላይ ጥሩ ብንባል አህመድና ሙሐመድ የሚለውን ባንድ ላይ ጥሩ ብንባል አንችልም ወይ አህመድ ብለን ሙሐመድ እንላለን ወይ ሙሐመድ ብለን አህመድ እንላለን እንጂ አህመድ የሚለውንም ሙሐመድ የሚለውንም ባንድ ላይ ጥራቸው ቢባል ሰውየው መጣት አይችልም ለምንድን ነው ይሄ የሆነው ሲባል በድምጽ ተናጋሪ ስለሆነ ደካማ ስለሆነ ነው ማለት ነው ደካማ ስለሆነ ነው በድምጽ ተናጋሪ ስለሆነ ነው ደካማ የሆነው አላህ Subhanahu Wa Ta'ala ምን ብሎናል በሐዲስ አልቁድሲ ሱብሃንአላህ እንደው ከመጀመሪያ እስከ መጨረሻ ያላችሁ ሰውም ጅኑም ባንድ ሁሉም ተሰብስቦ አንድ ሜዳ ላይ የፈለገውን ቢጠይቅ የፍላጎቱን ወዳውን መስጠት የምችል ነኝ ይላል አይደል እኛ 10 ሰው 10 ይቀርና 3 ሰው ጥያቄ ቢጠይቁን የሶስቱን ሰዎች ጥያቄ ሙራዳቸውን ባንድ ላይ መመለስ እንችላለን እንዴ አንችልም እኮ ይሄ ምንድነው ድክመታችን ነው በድምጽ ስለምንናገር ማለት ነው አላህ ግን በድምጽ አይደለም እና የሚናገረው ይሄ አላስቸግረውም ማንም የፈለገውን መጥቶ ቢጠይቅ ሁሉም ከመጀመሪያ እስከ መጨረሻ ያለው መስጠት የምችል ጌታ ነኝ ወዳው ማድረግ የምችል ጌታ ነኝ ጥያቄያቸውን የምፈጽምላቸው የሆንኩ ጌታ ነኝ ይላል አላህ Subhanahu Wa Ta'ala ስለዚህ በድምጽ ቢናገር ኖሮ ይሄን ማድረግ አይችልም ነበር አላህ Subhanahu Wa Ta'ala ከድምጽ የጠራ ነው እሺ በቋንቋ የሚናገር ይሆንም አንደኛ ቋንቋ የሚባለው ነገር ከጊዜ በኋላ ይመጣ ነው ማን ነው ፈጣሪው አላህ ነው አይ በቋንቋ ነው እንጂ የሚናገረው ያለ ቋንቋ አይደለም የሚል ሰው ምንድነው የሚሆነው ሱብሃንአላህ በቋንቋ ነው እንጂ ያለ ቋንቋ ይናገር የሚል ሰው ቋንቋ ሳይፈጠር በፊት አላህ አይናገርም ነበር እያለን ነው ያለው በሌላ አነጋገር
ያ ደግሞ አላህ Subhanahu Wa Ta'ala ፍጡር ማድረግ ነው የሚሆነው ማለት ነው። ሁለተኛ ቋንቋ የሚባለው ነገር የተለያዩ ቋንቋዎች አሉ። አንዱ ይጠፋል ሲፈልግ አንዱ ይፈጠራል። የጠፉ ቋንቋዎች አሉ የነበሩ እንደ ጋፋት የሚባል ቋንቋ አለ ለምሳሌ ነበረ። ጠፉ ከተባሉ ቋንቋዎች ውስጥ አንዱ ነው። ግዕዝ ወደ መጥፋት የተቃረበ ቋንቋ ነው። እንግሊዘኛን ብንመለከት አሁን በቅርብ ጊዜ የተፈጠረ ነው። የቆየ መስላላ በቅርብ ጊዜ የተፈጠረ ከቋንቋዎች ሁሉ ኋላ ላይ የተገኘ ቋንቋ እንግሊዘኛ ነው። ስለዚህ እነዚህ ቋንቋዎች ሳይኖሩ በፊት አይናገርም ነበር። ከዛ ቋንቋ የተፈጠረ ጊዜ እሱ ፈጥሮት ከዛ ቋንቋን ተለማምዶ እንደገና መናገር ጀመረ ማለት ነው የሚሆነው ማለት ነው። በቋንቋ ተናጋሪ ነው ማለት አላህ Subhanahu Wa Ta'ala እና የአላህ Subhanahu Wa Ta'ala ንግግር አረበኛ ቋንቋም አይደለም ወላ غيرها ከአረበኛ ውጭም ተብሎ የሚገለጽ አይደለም من اللغات لأن اللغات حادثة ምክንያቱም እነዚህ ቋንቋ የምንላቸው ነገሮች ፍጡሮች ናቸው ማለት ነው። مرحبا قال الإمام أبو حنيفة رضي الله عنه እሳቸው ሰለፍ ናቸው እንደሚታወቀው سبحان الله من ይላሉ እሳቸው ونحن نتكلم بالآلات والحروف والله يتكلم بلا آلة ولا حروف ይላሉ እኛ የምንናገረው አሉ ونحن እኛ نتكلم የምንናገረው بالآلات በመሳሪያዎች ነው አሉ والحروف በፊደሎች ነው አሉ መሳሪያ ማለት እዚህ ጋር ምላስ ጥርስ ድድ ላንቃ የምንላቸው ነገሮች የመናገሪያ መሳሪያዎች ናቸው። አላህ Subhanahu Wa Ta'ala የኛ ንግግር አሉ በእነዚህ ነው አሉ والحروف እንዲሁም በፊደል ነው አሉ والله يتكلم አላህ Subhanahu Wa Ta'ala ደግሞ ይናገራል የሱ ንግግር بلا آلة ያለ መሳሪያና ولا حروف ያለ ፊደል ነው የአላህ Subhanahu Wa Ta'ala ንግግር አሉ ሰለፍ ናቸው አህባብ الشيخ عبد الغني النابلسي ምንላቸው ምን ይላሉ له كلام ليس كالمعروف ይላሉ ለአላህ Subhanahu Wa Ta'ala ንግግር አለው የንግግር ባህሪ ያለው ተናጋሪ ነው እንላለን አሉ ግን እኛ እንደምናውቀው አይነት ንግግር አይደለም ፊደል ድምጽ ቋንቋ አይደለም አሉ دل عن الأصوات والحروف الله ከድምጽና ከፊደሎች ከድምጾችና ከፊደሎች የጠራ የሆነ ጌታ ነው አሉ እንظروا ዓሊሞች በዚህ መልኩ አስቀምጠውት ዋሃቢዎች ይመጡና አረ የአላህ ንግግርማ በፊደል ነው ይላል የአላህ ንግግርማ በቋንቋ ነው ይላል ያሸንባቸው አይደለም አቂዳቱ ጧሐዊያን መትን ብለው መትናት መስለው ውስጥ ላይ ጨምረውበታል አሁን ሳለ መትኗ 32 ገጽ ነው በጣም ትንሽዬ ነው እዛ ላይ ጨምረውበት ምን አድርገውታል ሱብሃንአላህ ስለ አላህ Subhanahu Wa Ta'ala ንግግር ሲናገር وحروفه እያለ ጨምረውበታል የአላህ ንግግር ፊደሎቹ አላህ ሲናገር ያለ አላህን በፊደል ተናጋሪ ነው ብለው ይገልጹታል እዛ ላይ የሚያጅበው ነገር ሸርህ ያደረገው እንትና ነው እንኳን ለማለት አልፈለጉ መትን ብቻ አስመስለዋታል በጣም ሳያበዙ በጥቂቱ አድርገውት መትን አቂዳቱ ጧሐዊያ ሲባል እሱን እየሰጡ ሰውን ለማምታታት ይሞክራሉ አሁን ሰዓት ላይ ሱብሃንአላህ አላህ ይተባረክ እና ሰለፎቻችን የአላህ ንግግር በፊደል በድምጽ በቋንቋ አይደለም ነው ይያሉን ያሉት والحروف አሉ ፊደል ምንላቸው ነገሮች እኮ مخلوقة ኢማም አቡ ሐኒፋ ናቸው ونحن نتكلم بالآلات والحروف እኛ የምንናገረው በፊደልና በመሳሪያዎች ነው አሉ والله يتكلم بلا آلة ولا حروف አላህ ደግሞ ያለ ፊደልና ያለ መሳሪያ ነው የሚናገረው አሉ والحروف مخلوقة ፊደሎች ፍጡር ናቸው አሉ وكلام الله غير مخلوق يا الله ንግግር ደግሞ ፍጡር አይደለም አሉ ሸርፍ الفقه الأكبر سبحان الله ሰላም ማግኘት ይቻላል ማለት ነው እና ዝም ብሎ ሰው ብድግ ብሎ ያለ አግባብ ሊወስድ አይገባም የአላህ ንግግር ማለት ነው እንደ ሙዓጢላዎች ምን እናደርግም አላህ አይናገርም አንልም እንደ ወሃቢዎች ደግሞ ንግግሩ በፊደል ነው አንልም ማለት ነው وأما እዚህ ጋር ትኩረት እናድርግ وأما اللفظ المنزل يا لفظ المنزل ما ይሉናል لفظ المنزل እንለውማ ምን ማለት ነው የተወረደ የሆነው ለፍዙ ወደ ረሱል አለይሂ ሰላቱ ወሰለም የወረደው የሆነው ቁርአን ማለት ነው على سيدنا محمد صلى الله عليه وسلم فهو حادث مخلوق لكنه ليس من تأليف ملك ولا بشر ዝጋ ትኩረት አድርጉልኝ ሙሸቢያዎች የሚያምታቱበት የሆነ ነው ምን ይላሉ ወሃቢያዎች የአላህ ንግግር ፍጡር ነው ይላሉ አህባሾች እንደውም ቁርአን የጅብሪል ንግግር ነው ይላሉ እያሉ ያዋሹብናል ውሸት ነው ጥርት ያለ ውሸት
ቁርአን የአላህ ንግግር ነው ከላሙላህ ነው የፍጡር ንግግር አይደለም ግን وأما اللفظ المنزل على سيدنا محمد صلى الله عليه وسلم فهو حادث مخلوق ينسى لفظ ولا رسول عليه الصلاة والسلام يورد هنا يتورد الله هنا رسول عليه الصلاة والسلام وحي كتابيዎች አሏቸው ቁርአን በወህይ መልኩ ነው የመጣው እንጂ ወረቀት ላይ ተጽፎ አይደለም ስለዚህ በወህይ መልኩ ሲመጣ ወህይ ጸሐፊዎችን ያዟቸዋል ይጽፋሉ ያንን የመጣላቸው ወህይን ቁርአንን ማለት ነው ይጽፋሉ ያ እነዛም የሚጽፉበት ቀለሙ ጸሐፊዎቹ ሰዎቹም እነዛ ሱሐቦች ማለት ነው የሚጽፉበት የሆነው ጨርቅም ይሁን ድንጋይም ይሁን ወረቀትም ይሁን ያ ነገር መዱም ያ ቀለሙም የሚጻፈው ፊደሉም ፍጡር ናቸው ለምን አሁን ነውና ወረቀት ላይ እየተጻፈ ያለው እነዚያ እየተጻፈው ያሉ ፊደሎቹን ከሆነ ፍጡር ነው እንظሩ لكنه የትነው ያን ያለ ነው አሁን ቁርአን እጃችን ላይ አለ በየጊዜው በየህትመት ቤቱ እየታተመ ይመጣል አይደለ ያ የሚታተመው ምኑ ነው አረበኛ ፊደሎች ናቸው እነዚያ አረበኛ ፊደሎች ፍጡሮች ናቸው ይታወቃል እንደውም አዳዲስ አሁንም እየታተመ ይመጣል ከጊዜ በኋላ አሁንም ታትሞ ይመጣል ፍጡር መሆናቸው ምንም ጥርጥር የለውም ማለት ነው ነገር ግን ይህንን ቁርአን እጃችን ላይ ያለውን ليس من تأليف ملك ولا بشر የሰውም ይሁን የመላእክት ድርሰት ነው መላእክቶች ወይንም ሰዎች አውጣተው የጻፉት ጽሁፍ ነው ማለት ግን አይቻልም የአላህ Subhanahu Wa Ta'ala ንግግርን አመላካች ነውና የአላህ Subhanahu Wa Ta'ala አዘሊ አበዲ የሆነው ንግግር አመላካች ነው ፊደሎቹ ምንድናቸው ከተባለ ግን አረበኛ ፊደሎች ናቸው በሱሪያንያ የተጻፈ ነበር እነዛ ፊደሎች ናቸው እነዛ ፊደሎች ምንድናቸው ፍጡሮች ናቸው ምንም ጥርጥር የለውም ነገር ግን የመላእክት ድርሰት አይደለም ቁርአን የሰው ልጆች መጽሐፍን ጻፍ ብለው እንደሚጽፉት የጻፉት ነገር አይደለም ወህይ ነው የመጣው ያንን እንዳይጠፋ ለትውልድ እንዲቀመጥ ብቻ ወህይ ጻፊዎች ይጽፉታል ማለት ነው رسول عليه الصلاة والسلام بمعززاته طيب لكنه ليس من تأليف ملك ولا بشر وهو قرآن من لو تكرهنا الجزء وهو قرآن እጃችን ላይ ያለው ፊደሉ ነው አሁን እዚህ ጋር ቁርአን ስል እየተቀስቀ ያለው ወደ ረሱል አለይሂ ሰላቱ ወሰለም የተወረደላቸውና ወህይን ጸሐፊዎች የጻፉት የሆነው ፊደሎቹ ምንድናቸው وهو عبارة عن الكلام الذاتي የአላህ ንግግርን ذاتي የሆነውን ማለትም ለመኖሩ መጀመሪያ መጨረሻ የሌለውን የአላህን ንግግር አመላካች ነው እንጂ ይሄ ራሱ ነው አዘልያ በድይ የሆነው የአላህ ንግግር ማለት አይደለም የአላህ ንግግሩን በእጃችን መጨበጥ መያዝ የምንችለው ነገር ነው እንዴ ቁርአን እኮ በእጃችን እንጨብጣለን እንይዛለን የአላህ ንግግር ፊደል ድምጽ ቋንቋ ያልሆነውን ለመኖር መጀመሪያ መጨረሻ የሌለውን በእጃችን እንጨብጣለን እንዴ የሚጨበጥ አይደለም እኮ የአላህ ባህሪው ነው ያ እዚህ እጃችን ላይ ያለው ፊደሉሳ ከተባለ عبارة عن الكلام الذاتي الله سبحانه وتعالى ንግግር መገለጫ ባህሪው የሆነውን የሚያመላክት ይሆነ ነው እሺ እዚህ ጋር ግልጽ እንዲሆንልን ምን እንላለን መሰላችሁ ለምሳሌ ብላክ ቦርድ ላይ ሰውየው ጽፎ ምን ይላል መሰላል ብሎ ቢጽፍ ወይንም እሳት ብሎ ቢጽፍ ለምሳሌ እሳት ብሎ ጻፈ አንዱን ሰው ይሄ ምንድነው ቢለው ሲያነብ ምንድነው እሳት ይለዋል ግን እዛ ጋር የተጻፉት እሳት ተብሎ የተጻፉ ፊደሎች ያቃጥላሉ እንዴ አቃጥሉም እኮ ለምንድነው ማቃጠሉት እነዛ እሳት የሚለው ዋይት ቦርድ ላይ ወይም ብላክ ቦርድ ላይ የተጻፈ የሆነው ነገር የአላህ Subhanahu Wa Ta'ala ፍጡርን እንድታቃጥል አድርጎ የፈጠራትን ፍጡርን እሳትን የሚያመላክት የሆነ ነገር ነው እንጂ ራሱ እሳት አይደለም ግን ሲያነብ ምን ይላል ምንድነው ይሄ ቢል እሳት ይላል እንደዚሁ ለምሳሌ መሰላል ታውቃላችሁ ወደ ላይ መውጫ ማለት ነው መሰላል ስዕል አለው ቢስለው ዋይት ቦርድ ላይ ለምሳሌ ብላክ ቦርድ ላይ የመሰላልን ስዕል ቢያደርግና አንዱን ሰው ይሄ ምንድነው ቢለው መሰላል ነው የሚለው መሰላል ነው እዛ ጋር ብላክ ቦርድ ላይ የተጻፈ የሆነውን ስዕሉ የተሳለው የሆነውን መሰላል የተባለውን ነገር እየተረገጠ ግን ወደ ላይ መውጣት ይችላል ቤት ላይ መንጠላጠል ይችላል አይችልም ምንድነው ያ እዛ ጋር ተስሎ ያለው ነገር ሐቂቂ የሆነውን መሰላልን ወደ ቤት ላይ መንጠላጠያውን ለምሳሌ መንጠላጠያውን
የሚያመላክት ነገር ስለሆነ ምንድነው ሲባል መሰላል ይባላል ግን ራሱ መሰላል ሆኖ መወጣጫ ይሆናል አይሆንም ልክ እነዚህ ሁሉ እጃችን ላይ ያለው አረበኛ ፊደል የሆነው የአላህ ንግግርን አዘልያ በድይ ሆኖ ፊደል ድምጽ ቋንቋ ያልሆነውን የሚያመላክት እንጂ ምን አይደለም ራሱ የአላህ አዘልያ አበድይ ሆኖ ንግግር ማለት አይደለም ማለት ነው ለምሳሌ አሁንም እንደው ቀርብ እንዲለን አላህ የሚለውን ቃል አላህ የሚለውን ብላክቦርድ ላይ ብንጽፈው ምንድነው ቢባል ሰውየው ተጽፎ ሲያበቃ እንደውም በየግድግዳው ታገኙታላችሁ አንዳንድ ቦታ ላይ ሄዳችሁ አላህ ብላችሁ ነው የምታነቡት እዛ ጋር አላህ ብላችሁ ያነበባችሁት ምንድነው አላህ ይባላል እስቲ ይሄን አንብቡ አላህ ነው ይላል ያ አላህ የሚባለው እዛ በፊደል አሊፍ ላም እነዚህ ሐርፎች አሊፍ መድ ሁሉ እነዚህ ባንድ ተቀናጅተው የተጻፉት ፊደሎቹ እኛ የምንገዛው አላህ ነው ወይ የምናመልከው እነዚያን ፊደሎች ነው ወይ ነው እንዴ አይደለም እኮ ማንንም የምናመልከው አላህን ነው የሁሉ ነገር ፈጣሪ የሆነው እዛ ጋር የተጻፈው ነገር አላህ የሚል ነው ይሄ ምንድነው ሲባል ብላክቦርድ ላይ የተጻፈውን አላህ ተብሎ የተጻፈው ነገር ምንድነው ሲባል አላህ ይላል ሰውየው ሲመልስ ስለዚህ እኛ የምንገዛው አላህን ነው ስንል እነዛን ፊደሎችን ነው የምንገዛው ማለት ነው እንዴ አይደለም ጭራሽ ምንድናቸው ታዲያ እነዛ ፊደሎች እኛ የምናመልከው የሆነውን አላህ Subhanahu Wa Ta'ala የሁሉ ነገር ፈጣሪ የሆነውን አመላካች ናት ማለት ነው እንጂ እሷ ፈጣሪያችን ናት ማለት አይደለም አላህ የሚለው የተጻፈው የሆነው ጽሁፍ ማለት ነው እንደዛው ሁሉ እነዚህ አረበኛ ፊደሎች ቁርአን እጃችን ላይ ያለው የሆነው አረበኛ ፊደሉ የአላህን አዘልያ አበድይ የሆነውን ፊደል ድምጽ ቋንቋ ያልሆነውን ንግግሩን አመላካች ነው እንጂ ራሱ የአላህ ንግግር ነው አዘልያ አበድይ የሆነው የአላህ ንግግር ነው አይባልም طيب وهو عبارة عن الكلام الذاتي يا الله ባህሪው የሆነውን ንግግር ባህሪው ማለት ነው የሚያመላክት የሆነ ነው ولذلك ለዛም ሲባል يطلق عليه ይሰየማል ተብሎ ይጠራል ማለት ነው كلام الله የሚለው ስያሜ ይሰጣል يطلق عليه كلام الله يا الله ንግግር ይሄ እጃችን ላይ ያለው ቁርአን ማለት ነው የአላህ ንግግር ነው ይባላል የአላህ ንግግር ነው ይባላል ምን ስለሆነ የአላህ ንግግር ባህሪው የሆነውን ፊደል ድምጽ ቋንቋ ያልሆነውን አመላካች ስለሆነ كلام الله እንለዋለን የአላህ ንግግር ነው እንለዋለን ምንድነው ሲያስከብ ይባል የአላህ ንግግር كلام الله ነው ሊል ይችላል ቁርአንም ማለት ነው ለምንድነው ግን አመላካች ስለሆነ ነው واللفظ المنزل لفظ المنزل የምንለው የተወረደው የሆነው لفظ مكتوب في اللوح المحفوظ لوح المحفوظ ላይ የተጻፈ የሆነ ነው لوح المحفوظ ላይ የተጻፈ የሆነ ነው جبريل سمع كلام الله الذاتي كذا እንዴት ወረደ ሲባል سيدنا جبريل عليه السلام يا الله ንግግር ባህሪው የሆነውን ሰሙ ففهم منه كالله ንግግር ባህሪው የሆነው ማለት ነው كلام الله الذاتي ምንለው يا الله መገለጫ ባህሪው የሆነው አዘልያ አበድይ የሆነው ማለት ነው ከዛ يا الله ንግግር ሰሙና سيدنا جبريل ከዛ كالله ንግግር ففهم منه ከሱ ተረዱ الامر مازن ትእዛዝን ተረዱ بأخذ القرآن قرآنا مازن من اللوح المحفوظ كلوح المحفوظ قرآنا مازن تردو كذا ثم النزول به على محمد صلى الله عليه وسلم كذا قرآنا كلوح المحفوظ እንግዲህ ዛይ ተጻፈ ነው ብለናል የአላህ ንግግር ዛትይ ሆነው ሰሙና ትእዛዝን ተረዱ ከአላህ Subhanahu Wa Ta'ala የተረዱት ነገር ምንድነው ከለውህ المحفوظ ላይ ቁርአንን ይዞ ወደ ረሱል አለይሂ ሰላቱ ወሰለም መውረድን ይሄንን እንደታዘዙ ተረዱ سيدنا جبريل عليه السلام وقراءاته أنني ثم النزول به على محمد صلى الله عليه وسلم وعلى رسول عليه الصلاة والسلام يزو مورد إن وقراءته عليه بساتشو لي مقراتنا متاززاتشون تردو من كلوح المحفوظ لي قرآن ماز يزو مورد يزو وردو تن قرآن لرسول عليه الصلاة والسلام مقرات ይሄን መታዘዛቸውን ተረዱ ይሄን ደግሞ ምን ያመለክታል ካል ወይዱሉ على ذلك እንግዲህ ይሄን ነገር ያመለክታል ምንድነው የሚያመለክተው ወይዱሉ على ذلك እንደዚህ መሆኑን እሳቸው ይዘው የወረዱት መሆኑን قوله تعالى يا الله سبحانه وتعالى ንግግር ያመለክተናል إنه لقول رسول كريم የሚለው إنه لقول رسول كريم የሚላል ይህ
ያመለክተናል አሉ። አሁን إنه እሱ ቁርአን እኮ ለቀውሉ ያ ንግግር ነው ረሱልን ከሪም ሲባል ዛሂረን የመልእክተኛው ንግግር ነው የሚመስለው። እንደዛ አይደለም ማለት ነው። إنه ይህ ቁርአን እኮ ለቀውሉ ረሱልን ከሪም ማለት ነው። አይ ጅብሪል بإجماع المفسرين ይሉናል። ምን አሉ ቁርጡቢ እዚህ ጋር ይመጡና بتفسيره والرسول الكريم جبريل አሉ። رسول الكريم የተባለው እዚህ ጋር ጅብሪል ናቸው። ሰይዱና ጅብሪል አለይሂ ሰላም ናቸው። إنه لقول رسول كريم ብሎ ማለት ሰይዱና ጅብሪል አለይሂ ሰላም ይዘው ወርደው የቀሩላቸው የሆነ ነው ማለት ነው እንጂ የሰይዱና ጅብሪል ንግግር ነው ማለት አይደለም። ቁርአን የጅብሪል ንግግር ነው ይላሉ ይሉናል። ላ እንደዛ አይደለም። ቁርአን የአላህ ንግግር ነው። ሰይዱና ጅብሪል አለይሂ ሰላም ናቸው ግን ይዘው ወርደው ምን ያሏቸው ያቀሩላቸው ማለት ነው። إنه لقول رسول كريم ማለት إنه እሱ ቁርአን ለቀውሉ رسول كريم ስንል የዛ የመልእክተኛው የተከበረ የሆነው መልእክተኛ ይዘው ወርደው የቀሩላቸው የሆነ ነው ቁርአን ማለት ነው እንጂ የሳቸው ንግግር ነው ማለት አይደለም። አይ ጅብሪል بإجماع المفسرين እንደው በሙፈሲሮች ኢጅማዕ ሱዩጢ እንደተቀሱ ማለት ነው 15ኛው ሙጀለድ ላይ ተፍሲሩ ሱዩጢ ላይ ሙፈሲሮች ሁሉ እዚህ ጋር ረሱል ተብሎ የተጠቀሰው የመልእክተኛው የተባለው ማን ነው? መልእክተኛው ሲባል ሰይዱና ጅብሪል አለይሂ ሰላም ናቸው። የተላቀ የሆነው የተከበረ የሆነው የመልእክተኛ ቂራአት ነው ቁርአን ብሎ ማለት ነው። ቀውሉ ብሎ ማለት ቂራአ እሷቸው የቀሩት የሆነ ነው ማለት ነው። አይ ጅብሪል بإجماع المفسرين አይ መቅሩኢ ጅብሪል ነው ይህ ቁርአን ማለት ነው። ቁርአን ጅብሪል የቀሩት የሆነ ነው ማለት እንጂ የእሳቸው ንግግር ነው ማለት አይደለም ነው። فلو كان الله قرأ القرآن ልብ እንበል الله سبحانه وتعالى ቢሆን ኖሮ የቀራው ምንን القرآن የቀራው على محمد برسول عليه الصلاة والسلام ላይ የቀራው بالحرف والصوت በፊደልና በድምጽ አድርጎ የቀራው አላህ ቢሆን ኖሮ ለም يقل አይልም ነበረ إنه لقول رسول كريم አይልም ነበረ። እሱ የተከበረው የመልእክተኛ መቅሩ እሳቸው የቀሩት ነው አይልም ነበረ ራሱ የቀራው ቢሆን ኖሮ በል እንደውም ይል ነበር እንግዲህ ለቃለ ባለ ነበረ إنه لقول رب العالمين እሱ ለቀውሉ ረቢል ዓለሚን ነበር እንጂ የሚለው ለቀውሉ ረሱልን ከሪም አይልም ነበር። የመልእክተኛው ብሎ ወደ መልእክተኛው አስጠጋውም ነበረ ራሱ ቢቀራው ኖሮ በፊደል በድምጽ አላሁ ሱብሓነሁ ወተዓላ በፊደል በድምጽ ተናጋሪ አይደለም የሚለው ይህ የሙስሊሞች እምነት ነው ማለት ነው። እና ቁርጡቢ ምንድነው ያሉት? ጅብሪል ነው ከዚህ የተፈለገበት ቃለሁ الحسن وقتادة والضحاك እነዚህ ሁሉ ይሄንን ነው ያሉት ይላሉ። ومعناه انه لقول رسول كريم ብሎ ማለት إنه لقول رسول عن الله كريم على الله أي عند الله ማለት ነው። إنه ይህ ቁርአን ብሎ ማለት ለቀውሉ ረሱል የመልእክተኛው ንባብ ነው ያነበቡት የሆነ ነው ከማን ይዘው ከአላሁ ስብሓንሁ ወተዓላ እሳቸውም ደግሞ አላሁ ስብሓንሁ ወተዓላ ዘንድ የተላቁ የሆኑ መልእክተኛ የተላኩ መልእክትን ይዘው ይሄዱ ማለት ነው። መልእክተኛ ስንል ረሱል ማለት ወይንም ነብይ ማለት ሳይሆን መልእክቱን ይዘው ይሄዱ የሆኑ ናቸው ማለት ነው። ኢብኑ አባስ ምን ይላሉ? ሱብሃንአላህ فإذا بيناه فاعمل بما فيه إن شاء الله እንመጣበታለን ማለት ነው። ይሄንን በግልጽ አድርገው ተናግረውታል። እንግዲህ ቁርአንን በአረበኛ በዚህ መልኩ ቢሆንም የተገለጸው ሌሎች ደግሞ منه ما كان باللغة العبرانية በዕብራንያ ተውራትን ይመስል የተጻፈ ነበረ። እንዲሁም ዘቡር ማለት ነው በዚሁ ማለት ነው በዕብራንያ ነበር የተጻፉት። ومنه ما كان باللغة العربية በአረበኛ ቋንቋ የሆነ ነበረ እሱ ማለት ነው ቁርአን ነው ማለት ነው። እንዲሁም በሲሪያንያ ቋንቋ የተጻፈ ነበረ እሱም ኢንጂል ነው። هذه الأربعة يطلق عليها كلام الله እነዚህ አራቶቹም ማለት ነው كلام الله ተብለው ይጠራሉ። የአላህ ንግግር ተብለው ይጠራሉ። ዘቡርም ኢንጂልም ተውራትም ቁርአንም የአላህ ንግግር ተብለው ይጠራሉ። ግን በተለያየ ቋንቋ የተጻፉ ናቸው። مع ذلك የአላህ ንግግር ይባላሉ። እነዚያ ቋንቋዎች የአላህ ቋንቋ የሚባሉ አይደሉም። አላህ የፈጠራቸው ቋንቋ ናቸው። ላኪን አላህ Subhanahu Wa Ta'ala በቋንቋ ተናጋሪ አይደለም ነው። كلام الله ይባላሉ። የአላህ ንግግር ይባላሉ። ለምን ሲባል አላህ በቁርአን ብሎናል يريدون أن يبدلوا كلام الله ይላል። የአላህ ንግግርን ለመቀየር ለማበላሸት ይፈልጋሉ ይላል። ከሃዲያኖች ምን ይፈልጋሉ? የአላህ ንግግር يريدون أن يبدلوا كلام الله የአላህ ንግግር ማበላሸትን መበረዝን ይፈልጋሉ።
ከላሙላህ አዛቲ የሆነውን እንደዛ ይባላል እንዴ? የአላህ ንግግር ባህሪው የሆነውን እንደዛ ማለት ይቻላል? አይቻልም። ማን ሊቀየረው ይሞክራልና? ግን ይሄንን እጃችን ላይ ያለውን ቁርአን ይሞክራሉ። ይሄንን ምን ብሎ ጠርቶታል? ከላሙላህ ብሎ ጠርቶታል። ከላሙላህ ይባላል። ላኪን ምን አይደለም ይህ ፊደሉ ድምጽ ቋንቋ አድርገን እኛ ስናነበው ድምጽ የምናወጣው እኛ የምናወጣው የሆነው ድምጽ ወረቀት ላይ ተጽፎ የምናገኘው የሆነው ፊደል እና ቋንቋው የአላህ Subhanahu Wa Ta'ala መገለጫ ብለን አንጠቅስም ማለት ነው። ላኪን ምንድነው የምንለው ፊደል ድምጽ ቋንቋ ያልሆነ ነው የአላህ Subhanahu Wa Ta'ala ንግግር። ለምን ፊደልም ድምጽም ቋንቋም ሳይኖር በፊት አላህ በአዘል ተናጋሪ የሆነ ጌታ ነውና ማለት ነው። አላህ Subhanahu Wa Ta'ala በስማነው ተጠቃሚ ያድርገን። اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين. آمين.